የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የአዳዲስ ቤቶች ግንባታ እየተፋጠነ መሆኑ ተገለጸ። ቲክታከሮችና ዩቲዩበሮች ግብር ሊከፍሉ ነው። ብሔራዊ ባንክ አዲስ የወለድ መመሪያ ማጽደቁን አስታወቀም። ያልተገቡ የኬላ ክፍያዎች ለኑሮ ውድነት መባባስ ምክንያት መሆናቸው ተነገረ። ጥምር ጦሩ በየመን ቀይ ባህር የወደብ ቀጠና ላይ የአየር ድብደባ ፈጸመ። እንዲሁም ዶናልድ ትራምፕ ለሐማስ ስላስተላለፉት ማስጠንቀቂያ እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ቲክታከሮችና ዩቲዩበሮች ግብር ሊከፍሉ ነው። በአመት ከ2 ሚሊዮን ብር በላይ የሚያገኙ ቲክታከርና ዩቲዩበሮች የንግድ ስራ ገቢ ግብር ሊከፍሉ ነው ተብሏል። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ተዘጋጅቷል። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል። ኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች የገቢ ምንጭ በሆነው የዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ክፍያ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ህግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮች የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኝ አንድ ግለሰብ ወይም ድርጅቶች ግብር መክፈል እንዳለባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። ያልተገቡ የኬላ ክፍያዎች ለኑሮ ውድነት መባባስ ምክንያት መሆናቸው ተነገረም። በአማራና በኦሮሚያ ክልሎች በተለያዩ መንገዶች ላይ የሚሰበሰቡ ያልተገቡ የኬላ ክፍያዎች በትራንስፖርት ዘርፉ ላይ ከፍተኛ ጫና ከመፍጠራቸው ባለፈ ለሸማቹ ማህበረሰብ የኑሮ ውድነት ምክንያት እየሆኑ መምጣታቸውን የጣና ከባድ መኪና አሽከርካሪዎች ማህበር ዋና ጸሐፊ አቶ ሰጡ ብርሃኑ ተናግረዋል። በአሁኑ ወቅት አሽከርካሪዎች በየኬላው ለተለያዩ ምክንያቶች የሚከፍሉት ገንዘብ ከጭነት ታሪፋቸው ላይ እንዲጨምሩ እያደረጋቸው መሆኑ ተነግሯል። ይህ ደግሞ በቀጥታ ወደ ሸማቹ ማህበረሰብ የሚሸጋገር በመሆኑ በምርቶቹ ዋጋ ላይ ጭማሪ እያመጣ ይገኛል ብለዋል አቶ ሰጡም። በተለይም በኦሮሚያ ክልል እንደ ሞጆ፣ ኮካና አለም ጤና ባሉ አካባቢዎች የኬላ ክፍያዎች በአሽከርካሪዎች ላይ ትልቅ ጫና እየፈጠሩ መሆኑ ተጠቁሟል። ከዚህ ቀደም የንግድና ቀጠናዊ ትስስር ሚኒስቴር የኬላ ክፍያ የመንግስት ፍላጎት ሳይሆን የጥቂት ግለሰቦች ፍላጎት ነው ማለቱን ያስታውሱት የማህበሩ ጸሐፊ መንግስት ይህንን ህገወጥ አሰራር ለማስቆም ቁርጠኝነት ሊኖረው እንደሚገባ አሳስበዋል። አሽከርካሪዎች በሀገሪቱ በነጻነት የመንቀሳቀስ መብታቸው ሊከበር እንደሚገባና በየመንገዱ የሚፈጸሙ የገንዘብ ብዝበዛዎች በአስቸኳይ ሊቆሙ እንደሚገባም አንስተዋል። የአዳዲስ ቤቶች ግንባታ እየተፋጠነ መሆኑ ተገለጸ። በበጀት ዓመቱ የተጀመሩ አዳዲስ የመኖሪያ ቤት ግንባታዎች አፈጻጸማቸው በጣም ጥሩ የሚባል ደረጃ ላይ መሆኑን የአዲስ አበባ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው ትላንት በቤቶች ልማት ኮርፖሬሽን ከተጀመሩ የአዳዲስ መኖሪያ ቤት ግንባታዎች መካከል ግዙፍ ግንባታ በሚካሄድባቸው በቱሉ ዲምቱና በገላንጉራ ሳይት የመስክ ምልከታ አካሂደዋል። በበጀት ዓመቱ የመጀመሪያ 6 ወራት አዳዲስ የተጀመሩ ግንባታዎችን ክትትልና ድጋፍ ለማድረግ የመስክ ምልከታው መደረጉን ክብርት ዶክተር አቶሚ አበበ የቋሚ ኮሚቴው ሰብሳቢ የገለጹ ሲሆን የተጀመሩ አዳዲስ ግንባታዎች አፈጻጸማቸው በጣም ጥሩ የሚባል ደረጃ ላይ መሆኑንም በምልከታው ማየታቸውን ተናግረዋል። የተጀመሩ ግንባታዎችም ከተማዋን የሚቀይሩ የህብረተሰቡን የቤት ጥያቄ የሚመልሱ እንዲሁም የኮሪደር ልማት አዲስ አበባ ላይ ያመጣውን አይነት ለውጥ የሚያመጡ ግንባታዎች ናቸው ብለዋል ሰብሳቢዋም። በበጀት ዓመቱ በከተማ አስተዳደሩ የተያዘውን የ100,000 ቤቶች ግንባታም ለማሳካት ኮርፖሬሽኑ በ18 ሳይት በመንግስት አስተባባሪነት ብቻ ከ50,000 በላይ ግንባታዎች መጀመራቸውን ኢንጂነር ቶማስ ደበሌ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር በጉብኝቱ ወቅት ገልጸዋል። የነበረውን የአሰራር ስልት በመቀየርና በ9 ወራት የተጠናቀቀውን የጀርመንን ሳይት ተሞክሮ በመውሰድ ከፍተኛ በጀት፣ የሰው ኃይልና ግብአት የሚፈልገውን ይህንን ግዙፍ ፕሮጀክት አቀናጅቶ በመምራት ግንባታዎቹ መጀመራቸውን ተናግረዋል።
ትላንት ምልከታ የተደረገባቸውን ሁለቱንም ሳይቶች የፕሮጀክት ክትትልና ድጋፍ እንዲሁም ከዲዛይን ጋር የተያያዙ ጉዳዮች የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የማማከር ስራውን እንደሚሰራ ዋና ዳይሬክተሩ ገልጸዋል። ብሔራዊ ባንክ አዲስ የወለድ መመሪያ ማጽደቁን አስታወቀ። የኢትዮጵያ ብሔራዊ ባንክ ለዘመናት ተግባራዊ ሲያደርግ የቆየውንና በሕግ ተወስኖ የነበረውን የ7 በመቶ ዝቅተኛ የቁጠባ ወለድ በማንሳት ከዚህ በኋላ የወለድ መጠን በገበያ ፍላጎትና አቅርቦት እንዲወሰን መወሰኑን አስታውቋል። ባንኩ ለመጀመሪያ ጊዜ ያስተላለፈው ይህ ታሪካዊ ውሳኔ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እየተደረገ ያለውን በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ይበልጥ ውጤታማ ለማድረግ ያለመ ነው። እንደ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መረጃ ከሆነ ቀደም ሲል መንግስት ዝቅተኛውን የወለድ መጠን ወስኖ አስቀማጮች በከፍተኛ መጠን ላይ ብቻ እንዲደራደሩ የሚያደርገው አሰራር ተቀይሮም አሁን ግን የወለድ ተመኑ በአስቀማጮችና በባንኮች መካከል በሚደረግ ነፃ ድርድር ስምምነት እንዲወሰን በባንኩ ቦርድ ጸድቋል። የዚህ ፖሊሲ ዋና ዓላማ በኢኮኖሚው ውስጥ የሚዘዋወረውን የገንዘብ መጠን በወለድ በኩል በመቆጣጠር የዋጋ ንረትን ለማረጋጋትና የባንኮችን የውድድር መንፈስ በማሳደግ ቁጠባን ለማበረታታት መሆኑ ተጠቁሟል። ብሔራዊ ባንክ አክሎም ጥብቅ የገንዘብ ፖሊሲው በዋጋ መረጋጋት ላይ ችግር እንደሚገጥመው በተረዳ ጊዜ ያሉትን የፖሊሲ መሳሪያዎች ሁሉ እንደሚጠቀም አስታውቋል። የገንዘብ ፖሊሲው አሁን ላይ ከማላላት ይልቅ ይበልጥ ጥብቅ ያደረገው ኮሚቴው ባንኮች በብሔራዊ ባንክ ዘንድ እንዲያስቀምጡ የሚገደዱት ወራዊ አማካይ የመጠባበቂያ ክምችት ምጣኔ ከነበረበት በ2 በመቶ በማደግ ወደ 10 በመቶ እንዲያድግ ተወስኗል። ዕለታዊ ዝቅተኛው የመጠባበቂያ ክምችት ግን በነበረበት 5 በመቶ እንዲቀጥል ተደርጓል። ጥምር ጦሩ በየመን ቀይ ባህር የወደብ ቀጠና ላይ የአየር ድብደባ ፈጸመ። በሳውዲ አረቢያ የሚመራው የአረብ ሀገራት ጥምር ጦር በየመን ቀይ ባህር ዳርቻ በሚገኝ ስልታዊ የወደብ ቀጠና ላይ የአየር ድብደባ መፈጸሙን አስታውቋል። ጥምረቱ ይህንን እርምጃ የወሰደው ያልተፈቀደና ህገወጥ የጦር መሳሪያ ጭነት ወደ ሀገሪቱ ሊገባ ነው በሚል ባገኘሁት መረጃ መሰረት ነው ብሏል። የጥምረቱ ቃል አቀባይ በሰጡት መግለጫ ድብደባው ያነጣጠረው በሁቲ አማጽያን ቁጥጥር ስር በሚገኝ የወደብ መሰረተ ልማት ላይ መሆኑን ገልጸዋል። እንደ ቃል አቀባዩ ገለጻ የወደብ ቀጠናው ለሰብአዊ እርዳታ መግቢያነት እንዲያገለግል ቢፈቀድም አማጽያኑ ግን ቦታውን ከውጭ የሚገቡ የላቁ የጦር መሳሪያዎችን ለማከማቸትና ለማሰራጨት እየተጠቀሙበት ይገኛሉ። ይህ የአየር ጥቃት የተፈጸመው በክልሉ ያለውን የጸጥታ ሁኔታ ይበልጥ ሊያባብስ ይችላል ተብሎ በሚሰጋበት ወቅት ነው። የሳውዲ መራሹ ጥምረት ደህንነታችንን የሚፈታተን ማንኛውም አይነት የጦር መሳሪያ ዝውውር አንታገስም ሲል ዝግጁነቱን ገልጿል። በሌላ በኩል የሁቲ ወገኖች በጥቃቱ ሳቢያ በወደቡ የንግድና የእርዳታ እንቅስቃሴ ላይ ከፍተኛ መስተጓጎል መፈጠሩን በመጥቀስ ድርጊቱን አውግዘዋል። የዓለም አቀፍ የረድኤቱ ድርጅት በበኩላቸው ይህ አዲስ ግጭት ቀድሞውኑ በከፋ የሰብአዊ ቀውስ ውስጥ ለምትገኘው የየመን ሕዝብ የምግብና የመድኃኒት አቅርቦት ላይ ተጨማሪ ጫና እንደሚፈጥር ስጋታቸውን እየገለጹ ይገኛሉ። የወደቡ መጎዳት በሚሊዮኖች ለሚቆጠሩ የየመን ዜጎችን የዕለት ተዕለት ሕይወት አደጋ ላይ ሊጥል እንደሚችልም ድርጅቶቹ አስጠንቅቀዋል። እስካሁን ባለው መረጃ በጥቃቱ የደረሰው የሰው ሕይወት መጥፋትም ሆነ የንብረት ውድመት ዝርዝር መረጃ በግልጽ አልታወቀም። ትራምፕ ሐማስ ትጥቅ ካልፈታ ገሃነም ይጠብቀዋል ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐማስ በቅርቡ ትጥቅ ካልፈታ ገሃነም እንደሚጠብቀው በማስጠንቀቅ የጋዛን የሰላም እቅድ በጣም በፍጥነት ምዕራፍ 2 ላይ እንደሚደርስ ተስፋ አደርጋለሁ ብለዋል። ባለ 20 ነጥቡ የሰላም እቅዳቸው ታጣቂ ቡድን ትጥቅ እንዲፈታ ይጠበቃል ሲሉ የአሜሪካው ፕሬዝዳንት ሰኞ ዕለት በፍሎሪዳ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ሲነጋገሩ አስተያየታቸውን ሰጥተዋል። ከኔታንያሁ ጋር ከስብሰባ በኋላ በሰጡት ጋዜጣዊ መግለጫ ላይ እስራኤል በጋዛ ወታደራዊ ኃይሏ እየደረሰባት ያለውን ጥቃት ቢቀጥልም እቅዱን 100% ትጠብቃለች ብለዋል። የዩናይትድ ስቴትስ ፕሬዝዳንቱ በተጨማሪም የባላስቲክ ሚሳኤል ወይም የኒውክሌር ጦር መሳሪያ መርሃ ግብሯን እንደገና መገንባት ከጀመረች ሀገራቸው በኢራን ላይ ሌላ ትልቅ ጥቃት ልትከፍት ትችላለች ብለዋል። ፕሬዝዳንት ትራምፕ ለሰነዘሩት ዛቻ የኢራን ጠቅላይ መሪ ከፍተኛ የፖለቲካ አማካሪ አሊ ሻምሃኒ በኤክስ ላይ በሰጡት ምላሽ በኢራን ላይ የሚሰነዘር የትኛውም አይነት ጠባጫሪ ጥቃት ፈጣንና የከፋ ምላሽ ይሰጠዋል ሲሉ አስጠንቅቀዋል። ትራምፕ ባለፈው ዓመት ሰኔ አሜሪካና እስራኤል በኢራን ላይ በፈጸሙት የአየርና የሚሳኤል ጥቃት የሀገሪቱ የኒውክሌር ተቋማት ፈራርሰዋል ቢሉም ኢራን ግን የኒውክሌር ጦር መሳሪያ እየገነባች አለመሆኑን ገልጻለች። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።